በሀገራችን ከግብርናው ዘርፍ ቀጥሎ በልማዳዊና ብዙም ዘመናዊ አሰራሮችን ባልተከተለ መንገድ የሚሰራው የኢኮኖሚ ዘርፍ የንግዱ ዘርፍ ነው። የህግ ማዕቀፉ የንግድ ስራን ለማከናወን የሚያስችል ፈቃድ ለማግኘት 7 የተለያዩ የንግድ ማህበራት አደረጃጀት አይነቶችን ቢፈቅድም በሀገራችን በስፋት ጥቅም ላይ እየዋለ ያለው የንግድ ድርጅቶች ህጋዊ አቋም የግለሰብ ነጋዴ ነው። ሰዎች በግለሰብ ደረጃ ነው ፈቃድ አውጥተው የንግድ ስራን እያከናወኑ ያሉት። ምንም እንኳን ይህ በግለሰብ ደረጃ የንግድ ስራ ለመስራት የምንችልበት አሰራር ለመጀመር ቀላል ቢሆንም አሁን ላይ እየተወሳሰበ በመጣው የንግድ አሰራር ውስጥ ህግን አክብሮ በመስራት ተወዳዳሪና አትራፊ ሆኖ ለመቀጠል ለግለሰቦች በጣም እየከበደ የመጣበት ሁኔታ አለ። በግለሰብ ደረጃ ፈቃድ አውጥተው የሚሰሩ ሰዎች ጫና እየበዛባቸውና አንዳንዶቹም ከንግድ ስርዓቱ እየወጡ መሆኑን ለዘርፉ ቅርበት ያላቸውና ጥናት ያደረጉ ባለሙያዎች ይናገራሉ። ስለሆነም አሁን ላይ በግለሰብ ደረጃ ፈቃድ አውጥተው እየሰሩ ያሉ ነገር ግን በቀጣይ ወደፊት ወደ ንግድ ማህበር በተለይም ወደ ፒኤልሲ የንግድ አደረጃጀታቸውን ለመቀየር ለሚፈልጉ ሰዎች የሚያግዝ መሰረታዊ ምክረ ሀሳብና መረጃን የያዘ ዝግጅት ይዘን ቀርበናል ማለት ነው በዚህ ዝግጅት። ስለዚህ ዝግጅቱን ላይክ በማድረግ እንድትጀምሩትና እስከ ፍጻሜው ድረስ አብራችሁን እንድትቆዩ እያሳሰብን ወደ ፕሮግራማችን እንገባለን። ሰላም እንዴት ናችሁ? ጌትነት ነኝ ከመቅረዝ ሚዲያ። በዚህ ዝግጅት በተሻሻለው የኢትዮጵያ የንግድ ህግ መሰረት አንድ የንግድ ስራ ከግለሰብ ወይም ሶል ፕሮፕራይተርሺፕ ከምንለው አደረጃጀት ወደ ኃላፊነቱ የተወሰነ የግል ማህበር ወይም ፒኤልሲ ወደሚባለው አደረጃጀት ለመቀየር ብንፈልግ ምን አይነት የህግ መስፈርቶች አስተዳደራዊና የፋይናንስ ቅድመ ሁኔታዎችን ማሟላት እንደሚገባንና አጠቃላይ ሂደቱ ምን ይመስላል የሚለውን ነገር በዚህ ዝግጅት በደንብ እንመለከታለን። መጀመሪያ የግለሰብ ነጋዴንና ኃላፊነቱ የተወሰነ የግል ማህበር የሚባሉትን ሁለቱን የንግድ አደረጃጀት አይነቶች በማነጻጸር እንመለከታቸው እስኪ የተወሰኑ መስፈርቶችን ወስደን ማለት ነው። እንግዲህ 5 የሚሆኑ ማወዳደሪያ መስፈርቶችን አንስተን ሁለቱን የንግድ አደረጃጀቶች በደንብ እንመለከታለን። የመጀመሪያው እንግዲህ ከህጋዊ ሰውነታቸው ጋር ነው የምንጀምረው። ህጋዊ ሰውነታቸውን መሰረት አድርገን ሁለቱን አደረጃጀቶች ስንመለከታቸው በመጀመሪያ የግለሰብ ነጋዴ ወይም ሶል ፕሮፕራይተርሺፕ የሚባለው አደረጃጀት ራሱን የቻለ የተለየ ህጋዊ ሰውነት የለውም። ያም ማለት ባለቤቱና ድርጅቱ ወይም ንግዱ አንድ ናቸው፣ የተደበላለቁ ናቸው ማለት ነው። ወደ ፒኤልሲ ወይም ኃላፊነቱ የተወሰነ የግል ማህበር ስንመጣ ደግሞ ድርጅቱ ከባለቤቶቹ ወይም ከባለ አክሲዮኖቹ የተለየ የህግ ሰውነት አለው ማለት ነው። የኃላፊነት ወሰናቸውን ወይም ደግሞ ሊያቢሊቲያቸውን መሰረት በማድረግ ስንመለከት ደግሞ የግለሰብ ነጋዴ ወይም ሶል ፕሮፕራይተርሺፕ የምንለው ያልተወሰነ ኃላፊነት አለበት። ያም ማለት የንግዱ ዕዳ ወደ ባለቤቱ የግል ንብረት ሊመጣ ይችላል ማለት ነው። ድርጅቱ ወይም ንግዱ መክፈል ካልቻለ በንግዱ የመጣውን ዕዳ ምን ይሆናል ማለት ነው? ወደ ባለቤቱ የግል ንብረት፣ ወደ ቤቱ፣ ወደ ቁጠባው፣ ሌሎች ተንቀሳቃሽ ንብረቶችን ተሽከርካሪም ካለው እነዛን ንብረቶቹን ሽጦ ዕዳውን እንዲከፍል የሚገደድበት ሁኔታ ይፈጠራል። ኃላፊነቱ የተወሰነ የግል ማህበር ላይ ስንመጣ ግን ኃላፊነቱ የተወሰነ ነው። ያም ማለት ባለአክሲዮኖች የሚኖርባቸው ኃላፊነት ባዋጡት የገንዘብ መዋጮ ልክ ነው። ካዋጡት የገንዘብ መዋጮ በላይ የሆነ ዕዳ ካለ ወደ ባለአክሲዮኖቹ ወይም ወደ ድርጅቱ ባለቤቶች የሚመጣበት አሰራር የለም ማለት ነው። ወደ ባለአክሲዮኖቹ የግል ሀብት እንዳይመጣ አጥር አለው፣ የህግ አጥር አለው ማለት ነው። ሶስተኛው የባለቤትነት ሁኔታን በተመለከተ ነው። የባለቤትነት ሁኔታን በተመለከተ
ሁለቱን አደረጃጀቶች ስንመለከታቸው በመጀመሪያ የግለሰብ ነጋዴ የባለቤትነት ሁኔታ እንግዲህ ድርጅቱ ሙሉ በሙሉ የግለሰቡ የራሱ ነው ማለት ነው። እንደፈለገ ማድረግ ይችላል። ውሳኔ ለመወሰን የሌሎችን ሰዎች ድምፅና ፍላጎት መጠበቅ አይጠበቅበትም። የፈለገውን ነገር መወሰን ይችላል። ነገር ግን ወደ ፒኤልሲ ስንመጣ ኦፍኮርስ ሁለት አይነት ፒኤልሲ አለ። ባለ አንድ አባል የሚባል አለ። እንዲሁም ኃላፊነቱ የተወሰነ የግል ማህበር የሚባለው ፒኤልሲው መደበኛ ፒኤልሲ አለ። በመደበኛ ፒኤልሲ ከሆነ ቢያንስ ሁለት ሰዎች ቢበዛ ደግሞ እስከ 50 የሚደርሱ አባላትን ስለሚይዝ ንብረትነቱ ወይም ደግሞ ባለቤትነቱ የነዚህ የባለ አክሲዮኖቹ ነው ማለት ነው። ስለዚህ ንብረትነቱ የግለሰብ ሳይሆን ሁለትም ከሆኑ የሁለቱ ነው። ከዛም በላይ ከሆኑ እስከ 50 ድረስ ከሆኑ ባለአክሲዮኖቹ የባለቤትነት መብት ስላላቸው ያው የአንድ ግለሰብ ብቻ አይሆንም ፒኤልሲ ድርጅት ስለሆነ ማለት ነው። ሌላው የግብር አከፋፈል ነው። ሌላው መስፈርት ከግብር አከፋፈል አንጻር ደግሞ ሁለቱን ስንመለከታቸው የግለሰብ ነጋዴ በግብር ከፋይ ደረጃ መሰረት የሚጣልበትን ግብር ይከፍላል። የንግድ ስራ ገቢ ግብር ነው የሚከፍለው ማለት ነው። ወይራስ ወደ ፒኤልሲ ስንመጣ ካተረፉት ትርፍ ላይ 30% የኮርፖሬት ገቢ ግብር ይከፍላሉ። ከዛም በዘለለ ደግሞ ሁለተኛ ለእያንዳንዱ ባለአክሲዮን የትርፍ ድርሻ ሲከፋፈል ከእያንዳንዱ ባለአክሲዮን ላይ ደግሞ 15% የዲቪደንድ ኢንካም ታክስ ይከፍላሉ ማለት ነው። የመጨረሻው የካፒታል እድገትን በተመለከተ ነው። በካፒታል እድገት አንጻር ስንመለከታቸው ያው የግለሰብ ነጋዴ የካፒታል ምንጩ ውስን ነው። ባለቤቱ የግል ገንዘብና እንደ ግለሰብ ሊያገኘው በሚችለው የብድር ገንዘብ ላይ ነው የሚመሰረተው የካፒታል ቤዙ። ነገር ግን ኃላፊነቱ የተወሰነ የግል ማህበር ጋር ስንመጣ ግን አክሲዮን በመሸጥ አዳዲስ አባላትን በማስገባትና የኮርፖሬት ብድርንም በማፈላለግ ካፒታላቸውን ማሳደግ ይችላሉ ማለት ነው። ስለዚህ የተሻለ ከግለሰብ አንጻር የተሻለ የካፒታል አቅም ሊኖራቸው እንደሚችል እንገነዘባል ማለት ነው። እንግዲህ የሁለቱን የንግድ ድርጅቶች ባህሪና ምንነት በእነዚህ 5 የማወዳደሪያ መስፈርቶች መሰረት ተመልክተናል። በቀጣይ ከግለሰብ ነጋዴነት ወይም ከሶል ፕሮፕራይተርሺፕ አደረጃጀት ወደ ፒኤልሲ ራሳችን መቀየር ከፈለግን ሂደቱ ምን ይመስላል? የኢትዮጵያን የንግድ ሕግ መሰረት አድርገን ሂደቱን እንመለከታለን። እንግዲህ በኢትዮጵያ የንግድ አሰራር እና ሬጉሌሽን መሰረት አንድ የግለሰብ ነጋዴ የግል ንግዱን ወደ ፒኤልሲ መቀየር ማሳደግ ከፈለገ ማድረግ የሚችለው መጀመሪያ ምንድን ነው? የነባሩን የንግዱን ፈቃዱን ማሰረዝና መመለስ ይጠበቅበታል። ይህም ኦዲት ተደርጎ የግብር ክሊራንስ ይወስዳል። መጀመሪያ የታክስ ክሊራንስ ይወስዳል። ከዚያም በመቀጠል ወደ ንግድ ቢሮ በአካል ወይም በኦንላይን ማመልከቻ በማስገባት የንግድ ምዝገባና የንግድ ፈቃዱን ማሰረዝ አለበት ማለት ነው። ይህን ካሰረዘ በኋላ የስረዛ ማረጋገጫ ደብዳቤ ያው ይቀበላል ከሚመለከተው አካል ማለት ነው። ይህንን በትክክል ካዘገ በኋላ በመቀጠል ምንድን ነው የሚያደርገው? አዲሱን ድርጅት የመመስረትና ነባሩን ድርጅት ሀብቱንና አንዳንድ እንቅስቃሴዎቹን ወደ አዲሱ ድርጅት ማስተላለፍ ይጠበቅበታል ማለት ነው። እና ምስረታውን በተመለከተ እንዴት ነው የሚለውን ስንመለከት መጀመሪያ እንግዲህ አዲስ ድርጅት ለማቋቋም የምስረታ ሂደቱን ምን አይነት ድርጅት ነው የሚያቋቁመው የሚለው ነገር ላይ ውሳኔ ማሳለፍ አለበት። ህጋዊ አቋሙ ምንድን ነው የሚለውን ነገር መወሰን መቻል አለበት፣ መዋቅሩን ማለት ነው። እንግዲህ ያም ሲባል እንግዲህ ፒኤልሲ የሚባለው መደበኛው ፒኤልሲ ኃላፊነቱ የተወሰነ የግል ማህበር የምንለው አለ። እንዲሁም ደግሞ ባለ አንድ አባል ኃላፊነቱ የተወሰነ የግል ማህበር ተብሎም እንደ ፒኤልሲ ሆኖ እንደ ኩባንያ ሆኖ የሚደራጅ ራሱን የቻለ የንግድ ማህበር አይነት አለ። ስለዚህ ከሁለቱ መካከል አንዱን መመረጥ ያስፈልጋል። ከመረጠ በኋላ ቀጣዩ ስቴፕ ምንድን ነው የሚሆነው? ለአዲሱ ድርጅት ስም ማጸደቅ አለበት። ስም ለማጸደቅና ለማስያዝ ደግሞ በመጀመሪያ 3 አማራጭ የንግድ ስሞችን አዘጋጅቶ በንግድና ቀጠናዊ ትስስር ሚኒስቴር ወይም በተዋረድ በክፍለ ከተማ ወይም በክልል ንግድ ቢሮዎች በመቅረብ ከነዚህ ስሞች ውስጥ ከተቻለ እንግዲህ የመጀመሪያው በቅደም ተከተል ነው። በፕራዮሪቲ ስሞቹን የሚያስቀምጣቸው በቅደም ተከተላቸው መሰረት ማለት ነው።
ስሞቹ በሌላ ድርጅት የተያዙ አለመሆኑን ያረጋግጣል። እንግዲህ የመጀመሪያው የሚሆን ከሆነ መጀመሪያው ካልሆነ ሁለተኛው፣ ሁለተኛ ካልሆነ ሶስተኛው፣ ሶስት አማራጭ የሚያዘው ምናልባት አንደኛና ሁለተኛ ላይ የተቀመጡ ስሞች በሌሎች ድርጅቶች ከተያዙ እንደ አማራጭ ይዞ ስለሚቀርብ ነው ማለት ነው። ከዛ በኋላ ይሄንን ስሙ ያልተያዘ መሆኑን ካረጋገጡ በኋላ ስሙን ለነሱ ማስያዝና ሰርቲፊኬት ተቀብለው ወደ ቀጣይ ስቴፕ ይሄዳሉ ማለት ነው። ቀጣዩ ስቴፕ ምንድነው? የመመስረቻ ጽሑፍ ማዘጋጀት እና በሰነዶች ማረጋገጫና ምዝገባ ኤጀንሲ ውስጥ ቀርቦ ማጸደቅና ማስመዝገብ ነው። እንግዲህ የመመስረቻ ጽሑፉ ከተዘጋጀ በኋላ ሁሉም ባለአክሲዮኖች በአካል በሰነዶች ምዝገባና ማረጋገጫ ጽሕፈት ቤት ወይም ደግሞ በክልል ፍትህ ቢሮ ቀርበው መታወቂያ ወይም ፓስፖርታቸውን ይዘው በዚህ ቢሮ ፊት ስልጣን በተሰጠው አካል ፊት በአካል ቀርበው በመፈረም የመመስረቻ ጽሑፉን ያረጋግጣሉ ወይም ያስመዘግባሉ፣ ያጸድቃሉ ማለት ነው። ይሄ ከጸደቀ በኋላ ነው እንግዲህ ከዛ በመቀጠል ይሄንን የጸደቀውን የመመስረቻ ጽሑፍና እንዲሁም ደግሞ ማህበሩን ለማቋቋም የምስረታ ሂደቱንም ፋሲሊቴት እንዳደርግ ስራ አስኪያጅም ይመርጣሉ። ስራ አስኪያጁን በቃለ ጉባኤ ይዘውት ይገቡና አሁንም የስራ አስኪያጁን የመረጡበት ቃለ ጉባኤም አሁን እዚሁ የሰነዶች ምዝገባና ማረጋገጫ ቢሮ ውስጥ ይጸድቃል ማለት ነው። ከዛ በመቀጠል ይህንን ሁለቱን ከያዙ በኋላ ወደ ንግድ ቢሮ ሄደው በተመረጠው ስራ አስኪያጅ በኩል የባንክ ሂሳብ አካውንት እንዲከፈት፣ ሂሳብ አካውንቱ የሚከፈተው በጸደቀው ስም ነው ማለት ነው። ለድርጅቱ በስምነት በተያዘው በጸደቀው ስም አግባብ የባንክ አካውንት እንዲከፈትና ዝግ የሆነ የባንክ አካውንት ይከፈታል። ዝግ የባንክ አካውንት ከተከፈተ በኋላ ደግሞ በቀጣይ እንግዲህ ማህበርተኞቹ በዚህ በተከፈተው ዝግ የባንክ ሂሳብ ውስጥ የማህበሩን ካፒታል ወይም ደግሞ አክሲዮናቸውን ገቢ ያደርጋሉ ማለት ነው። ቃል የገቡትን የመነሻ ካፒታል መዋጮ በተከፈተው የዝግ የባንክ ሂሳብ ገቢ ያደርጋሉ ማለት ነው። የመነሻ ካፒታሉ ከተሰባሰበ በኋላ ከባንክ ማረጋገጫ ይዞ በገቢዎች ሚኒስቴር ወይም ደግሞ በተዋረድ ባለው የገቢዎች ቢሮ ወይም ጽሕፈት ቤት በአካል ቀርቦ ስራ አስኪያጁ አስፈላጊውን የባዮሜትሪክስ አሻራ በመስጠት ለአዲሱ ድርጅት ቲን ነምበር ወይም የታክስ ከፋይ መለያ ቁጥር ያወጣል ማለት ነው። የታክስ ከፋይ መለያ ቁጥሩ ከወጣ በኋላ ይህንን ቁጥር ይዞ አሁንም ስራ አስኪያጁ ንግድ ቢሮ በመሄድ የንግድ ምዝገባ ምስክር ወረቀት ይቀበላል። እንዲሁም ከዛ በመቀጠል የንግድ ፈቃዱን ያወጣል ማለት ነው። አሁን ሙሉ በሙሉ አዲሱ ፒኤልሲ ድርጅት ተመሰረተ፣ በንግድ ምዝገባ ውስጥ ገባ ማለት ነው። ከዚህ በመቀጠል እንግዲህ ቀድሞ በግለሰቡ ስም የነበሩትን ልዩ ልዩ መሳሪያዎች ሊሆኑ ይችላሉ፣ ስቶክ ሊሆን ይችላል፣ ውሎችና ዕዳዎች፣ የኪራይ ውልና ሌሎችም ውሎችና ዕዳዎች ካሉ ወደ አዲሱ የንግድ ማህበር የማዛወር ስራ ይሰራል ማለት ነው። ከዚሁ ጋር ተያይዞ እንግዲህ በማህበር ደረጃ በድርጅት ደረጃ ሲቋቋም የሚኖሩበት አስተዳደራዊና የፋይናንስ ግዴታዎች አሉ። ከግለሰብ ነጋዴ በተለየ መንገድ ሊኖሩ የሚችሉ ተጨማሪ ኃላፊነቶችና ተጨማሪ የሆኑ ግዴታዎች ይኖራሉ። ይሄም ምንድነው? የመጀመሪያው ያው የግብር ሁኔታው አብሮ ይቀየራል። በፊት የነበረው በግለሰብ ደረጃ ሲንቀሳቀስ የነበረው የንግድ ድርጅት የሚከፍለው ግብር አይነት እና ይሄኛው የሚከፍለው የግብር አይነት የተለያየ ነው የሚሆነው። የኮርፖሬት ገቢ ግብር 30% እንዲሁም ደግሞ 15% ደግሞ ከአባላት የትርፍ ክፍፍል ከባለ አክሲዮኖች የትርፍ ክፍፍል ላይ የትርፍ ክፍፍል ገቢ ግብር 15% የሚቆረጥበት አግባብ ይኖራል ማለት ነው። ከዛም በዘለለ ደግሞ የቫት እና የተርኖቨር ታክሶችም የቲኦቲ እንደ አስፈላጊነቱ ለሰብሳቢነት የሚያበቃውን መስፈርት ሲያሟሉ እነዚህንም የመሰብሰብ ግዴታ ይኖርባቸዋል ማለት ነው። ሌላው የአስተዳደርና የሂሳብ መዝገብ ስታንዳርዱም ከግለሰብ ነጋዴ ይለያል። ይሄኛው እንግዲህ የማህበሩ ስራ አስኪያጅ ይሾማል። ኦልሬዲ ተሾሞ ነው ስራ የሚጀምረው። ከዛም በመቀጠል ደግሞ በተጨማሪ የሂሳብ መዝገቡን በዓለም አቀፉ የፋይናንስ ሪፖርት አቀራረብ ስታንዳርድ ወይም
IFRS ፎር ስሞል ኤንድ ሚዲየም ኢንተርፕራይዝስ በሚለው አሰራር መሰረት ሂሳቡ መያዝ ይኖርበታል ማለት ነው። ሌላው እንደገና ውሎችና የባንክ ሂሳቦችን በተመለከተ በግለሰቡ በግል ንግድ ስም ተፈርመው የነበሩ ነባር ውሎች ወዲያውኑ ወደ አዲሱ ማህበር በቀጥታ አይዘዋወሩም። እነዚህን ውሎችና ሰነዶች በኃላፊነቱ የተወሰነ የግል ማህበር ያልነው አዲስ የተቋቋመው ማህበር ውሉን ወይ እንደ አዲስ ይፈርማል ወይ ደግሞ በተወሰነ ደረጃ ማሻሻያ አድርጎ ይፈርመዋል ማለት ነው። እንደገና ተሻሽሎ ውሉ ወደዚህኛው ማህበር ይገባል ማለት ነው። እነዚህን ስታንዳርዶች ጠብቆ ነው ማለት ነው ወደ ኦፕሬሽን ወይም ደግሞ ወደ ተግባር የሚገባው አዲሱ የንግድ ስራ ማህበር። እንግዲህ ክቡራንና ክቡራት ቤተሰቦቼ ለዛሬ ይዤላችሁ የመጣው ዝግጅት ይህን ይመስል ነበር። ሀሳብ አስተያየትና ጥያቄ ካላችሁ ከታች በኮሜንት መስጫ ሳጥኑ ላይ ጻፉልን። እንዲሁም ዲስክሪፕሽን ላይ ባስቀመጥነው አድራሻም በኩል ልታደርሱን ትችላላችሁ ማለት ነው። እንደተማራችሁበት ሀሳብ መረጃ እንዳገኛችሁበት ተስፋ እናደርጋለን። በተረፈ በቀጣይ በሌላ ዝግጅት እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ ማለት እንወዳለን። በተረፈ በያላችሁበት መልካም ጊዜ ይሁንላችሁ። እናመሰግናለን።